የሞዲስ ዋጋ ምን ሰማው ነው በጣም እየተወደደ ነው ያለውና አንድ ሴት አንቺ በሰራሹ ሪሰርች ወይም ደግሞ እስካሁን ባለሽ ኤክስፒሪየንስ ምን ያህል ጊዜ መጠቀም አለባት? በቤተሰብም ከ$10 $20 አዋጡ ቃት ላኩልኝ ያልኩኝ እነሱ የሚልኩትን ሞዲሱን ሰፋለሁ እልካለሁ። በቃ ፔሪድ ድንገት ሲመጣ ፈተና አቋርጬ ወጥቼ አውቃለሁኝ። በቃ ፔኑን የማልችለው አይነት ፔን ነው። በልጅነትሽ 9ኛ 10ኛ ክፍል ተማሪ እያለሽ ረጅም ሰዓት ሞዲስ በመጠቀምሽ ምክንያት ነው ይሄ ነገር ያጋጠመሽ? እዚህ ሀገር መጥቼ ልጅ ለመውለድ ትዳር ለመመስረት ስል ተደጋጋሚ የሆነ ሚስከሬጅ አጋጠመኝ። ሕክምናውን አግኝተሻል? ግን ይሄን የማያገኙ በጣም ብዙ ሴቶች ይኖራሉ። እንደ ሀገር 7 ቀን ፔሪድ እስከምጨርሽ ቤተሰቡ ጋር ተቀላቀይም እንደ ጋዜጣ ኩበት በቃ ማመን ማትሽው አይነት አንዳንዱ አመድ ቆፍሮ ይቀመጣል። ወንዶችም አዌርነሱን አውቀው ፔሪድ ቢሆን ሹራባቸውን እንዲሰጧት ከመሳቅ ከማሸማቀቅ ውጪና አላህዬ እኔ ልጅ ትሰጠኛለህ ስሟንም ኢማን ነው ማለት ኢማን ማለት እምነት ማለት ነውና አንድ ሴት ልጅ ይኖረኛል እል ነበር። ሰላም እንዴት ናችሁ? ገነት ነኝ። የትምሳሌት ሰዓት ላይ ነው የምትገኙት። ዛሬ የተገኘውበት ቦታ ደግሞ ሀና ማርያም ኮተቤ አካባቢ ተገኝቻለሁ። እዚህ የተገኘውበት ዋናው ምክንያቴ ደግሞ በጣም ብዙ የስራ እድሎች የነበሯት ነገር ግን በልጅነቷ በደረሰባት አንድ ችግር ምክንያት ለብዙ ሴት እህቶቻችን መድረስ የቻለች አንድ እንስት ቤት ነው የምትገኘው። እናንተም እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ተቆዩ ዘንድ የአክብሮት ግብዣዬ ነው። መልካም ቆይታ ይሁንላችሁ። ትምሳሌት ተጀምሯል። ኑ ተከተሉ፣ አብረን እንግባ። ቤት ተሳሳትኩ እያልኩኝ እኮ ነው። ሀኒዬ እንዴት ነሽ? ሰላም ነሽ? አለሁልሽ። እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። ሰላም ነሽ? አለሁልሽ። ቆየሁ እንዴ? አልቆየሽም። ያው ክራውድ ነው መንገዱ። በጣም ተዘጋጋብኝ። ለዛ ነው። ውሻ የለማ በጣም ፈራለሁ። ባላ ግን አይመጣም። አይዞሽ። ሰላም ነሽ? እንኳን ደህና ቆየሽኝ። አለሁልሽ። ሀኒ ፍቃደኛ ስለሆንሽ በጣም ነው የማመሰግነው። እኔም ቤት መተሽ ኤክስፒሪየንስን ሼር ለማድረግ እድሉን ስለሰጠሽኝ አመሰግናለሁ። እሺ እኔ ያው ስለተዋወቅን ቀድመን ሀኒ ብዬ ጀመርኩና ራስሽን በደንብ አስተዋውቂልኝ እስኪ። እሺ እኔ ሀናን አህመድ እባላለሁኝ። የአንድ ቆንጆ ሴት ልጅ እናት ነኝ። 11 አመቷ ነው። ኢማን ትባላለች። በስራ ዘርፍ ዙሪያ አሁን ላይ የሴቶችና ያረጋን የንጽህና መጠበቂያ ድጋሚ ጥቅም ላይ ታጥቦ መዋል የሚችሉ ፕሮዳክቶችን እያመረትኩ እገኛለሁ። ከዛ በፊት በጣም ብዙ ስራዎችን ትሰሪ እንደነበረ ሰምቻለሁ። የሙስሊም አልባሳትን ትሰሪ እንደነበረ ሆስተስም እንደነበርሽ ሰምቻለሁና ከዛ ነው ወደ ንጽህና መጠበቂያ ማምረት የተዘዋወርሽውና እስኪ ስለሱ አጫውቺ። ሆስተስነት የልጅነት ህልሜ ነው። ልጅ ሆኜ ራሱ ሳር ላይ ተኝቼ በቃ ፕሌኑን አይና እንዴት ነው እዚህ ጋር ቆሞ የሚሄዱት እንዴት ነው የሚያስተናግዱት ነበርና ያሳደገችኝ ማክስቴ በረራ አስተናጋጅ ነበርሽ ከናቴ ሁለተኛ እናት ምላት እና እሷንም እያየሁኝ ኢንስፓየር ትሆኛለሽ እና በቃ አድጌ ሆስተስ መሆን ነበር የምፈልገው። ሆስተስም ለመሆን ኤክስፒሪየንስ ያስፈልግሻል ብዙ ነገር ኪሎ አለመሙላት እድሜ አለመሙላት በቃ የፈለኩትን ነገር ለማሳካት ብዬ የመጀመሪያ ስራዬ 5 ስታር ሆቴል አስተናጋጅ ነበርኩኝ አቡዳቢ። ምክንያቱም ገልፍ ኤር እና ኢቲሃድ ሞክሬ በኤክስፒሪየንስ ምክንያት ወድቄያለሁኝና ኤክስፒሪየንሱን አኳየር ለማድረግ በ750 ድርሃም ተቀጥሬ አስተናጋጅ ነበርኩኝ። እሱ ኤክስፒሪየንስ መሆኔ ዩናይትድ አረብ ኤሚሬትስ ደግሞ ስትሆኚ እንደ ኤክስፒሪየንስ ትይዣለሽ። ከዛም ሲሆን ትንሽ ኪሎ ጨመርኩኝና እዚህ ኢትዮጵያን ኤርላይንስ መጣ። ኢትዮጵያን ኤርላይንስ ሰራው። ከዛ ደግሞ ሌላ ትልቁ ህልሜ ደግሞ ኤሚሬትስን ጆይን ማድረግ ነበር። ኤሚሬትስ ደግሞ እዛ ሰራሁኝና በቃ ወደ ሀገሬ ስመጣ እናቴም የመጣሁበት ባክግራውንዴ ከሙስሊምና ክርስቲያን ማህበረሰብ ነው። ሁሌ ያበሻ ጥለትን ወዳለው ደግሞ ሙስሊም አልባሳት አባያ ምን ለብሰዋልና የራሳችን የሆነ በዓል ሲሆን የራሳችን ቀለም ያለው ነገር አንለብስምና ለምንድነው ጥለትን ከአባያ ጋር ኮምባይን ማላረገው ብዬ የመጀመሪያ ዲዛይን ለመስራት ወደ ህንድ ሀገር ሄድኩኝ። ህንድ ነው አሰርቻቸው የመጣሁትና ከዛ ኮቪድ ነው ወደዚህ ያስገባኝ። ሆስተስነት የብዙ ሴቶች ህልም ይመስለኛል መሆን እና እንዴት ነው እሱን ትቶ እዚህ መጥቶ ይሄንን ስራ ለመስራት የተደፋፈርሽው እንዴት ነው? ሆስተስነቱን ሳቆም ይሄን ስራ ሰራዋለሁ ብዬ አይደለም፣ ግን ወደ ትዳር ዓለም ስገባ እዚህ ሀገር ነበር ኑራችን መሆን የነበረበትና እኔ ዱባይ ሆኜ እዚህ ሆኖ ያው ቤተሰብም ለመመስረት ይከብዳልና ለዛ ነው በትዳር ምክንያት ነው ስራውን አቁሜ የመጣሁትና
ያው አንዳንዴ ሰውነሽና የደረሽበት ቦታ ላይ ስትደርሺ ደግሞ ህይወት መቀጠል አለባትና እስቲ ፋሚሊ የሚባለውም ደግሞ ዲቮት ማድረግ ስላለብኝ በዛ ምክንያት ነው ሆስተስነት ነው ያቆምኩት። ከዛ በኋላ እንግዲህ በኮቪድ ምክንያት የንጽህና መጠበቂያዎችን ማምረት ጀመርሽ ማለት ነው፣ ወደዚህ መጣሽ ማለት ነው። ኮቪድ የመጣ ጊዜ ማስክ ችግር አልነበረ፣ የእናቴ ማሽን ነበረ ቤት እና በዛ ጊዜ ማስክ ችግር ምናምን ሲሆን ዩቲዩብ ላይ አይቼ ለምን በቃ ማሽኑ ቁጭ ከሚል ለማስክ አልሰራም ብዬ ማስክ እየሰራሁኝ ለዶክተር አሶሲዬሽን በቃ ችግር አለበት የተባለ ቦታ ያቅም ማድረግም ብትችል እሱን ሰራ ነበርና እንደገና ደግሞ ቁጭ ብያው ቁጭ ስቲ ደግሞ ስራ ለምደሽ ይከብዳልና መስማት የተሳናቸው ደግሞ ማስክ በምታረጊበት ሰዓት ላይ ያፋቸው ይሸፈናልና እሱን ደግሞ ትራንስፓረንት የሆነ ኢርሴቨር ብዙዎቻችን ችግራችን ጆሮአችን ያመናል ነበር። ማስክ ስታረጊ ኢርሴቨሮች ሰራ ነበር ለዶክተሮች ሄድ ስክራብ ሻሹን አድርገውት ሻሹ ላይ በእጄ ነበር ቁልፉን የምሰፋውና ማስኩን እንዲይዝ እያረኩኝ እነሱን ሰራ ነበር። ከዛ በአጋጣሚ ኮቪድ አካባቢ ኮቪድ የወጣ ከኮቪድም በኋላ ወደ ስራ ብዙ ሰው አልተመለሰምና የወንድሜ ባለቤት ዶክተር ሀምዲያ ትባላለች። እሷ ጋር ቁጭ ብለን አገር ውስጥ ያለውን የንጽህና መጠበቂያ ችግር ታወራለች። እኔ የመጣሁበትን መንገድ እንደዚህ ይወጣል እንደዚህ መንገድ ይመጣል በፍጹም አላሰብኩትም እና እውነት በአሁን ጊዜ አልኩኝ እኔ ሃይ ስኩል ችግር የኔ ብቻ ይመስለኝ ነበርና እንደዛ ስትለኝ እኔ ራሴን ሪሰርች ያው ጉግል ላይ ከፍተሽ ስታይ ሰዎችን ስትጠይቂ አሁንም ላይ እኔ ያለፍኩበትን መንገድ ሴቶች እየሄዱ ነው። አሁንም ላይ ንጽህና መጠበቂያ ችግር አለ። ያንን ለመቅረፍ ደግሞ ምን የኔን እስቲ በጨርቅ ተጠቅመን እናቶቻችን ምንድን ነበር የሚጠቀሙት ጋቢ ነጠላ አይደለ እና አሁን ወደ ዩሮፕም ስትሄጂ ወደ የሚታጠበው ገብቷልና ለምን ያንን አልሞክረውም ብዬ በቃ እንደዚሁ በራስ ነው ምልሽ ልክ ማስክ እንደሰራሁት እሱን እየሰራሁኝ ከቤተሰብ ያው ጨርቅ መግዣ ኢንካም ያስፈልግሻልና ከቤተሰብም ከ$10 $20 አዋጡ ቃት ላኩልኝ ያልኩኝ እነሱ የሚልኩትን ሞዴሱን ሰፋለሁ እልካለሁኝ። ከሴቶቹ ጋር እንደዚህ አይነት ኮኔክሽን ኖሮ አላየኋቸውም። ሰማሽ እሺ ልክ እንደ ኮቪዱ ድርሻዬን ነበር ማረገው የነበረውና ከዛ ከዳሸን ባንክ ጋር ስፖንሰር አድርጎኝ ወደ ተለያዩ በጦርነት የተፈናቀሉ ክልሎች ላይ መሄድ ስንጀምር ሴቶቹ ጋር የመገናኘት ደሴ፣ ወሎ፣ ወልዲያ አካባቢ ወደ ኖርዝ ኢትዮጵያ አካባቢ ሲሄድ እውነት አልቅሼ ተሰብሬ ምሰራው ነው። አሁንም ቢሆን ወደዋለሁ ማቆም ያልቻልኩበት ነው። ግን የሴቶቹን ታሪክ ስሰሚ ሲነግሩሽ በቃ ሴት ስለሆንሽ ለእናታቸው ለእህታቸው የማያወሩትን እኔ ቆሜ ታሪኬን ሼር ስላረኳቸው ለነሱ ለካ ያንን ክፍተት ነበር የሚፈልጉትና ታሪካቸውን ሼር ሲያደርጉኝ በቃ ማቆም አልቻልኩምና ደሴ የዱዓ ሀገር ነው ይባል የለ በቃ በደንብ ዱዓ አድርጌ ነው የመጣሁት። በቃ አምላኬ እንዳስጀመርከኝ ሳላስበው የገባሁበት ነውና አላህን በደንብ ዱዓ አድርጌ ብዙ ሴቶች መድረስ እንድችል ሀብትን ተመኝቼ አላቅም። ሀብት ኖሮኝ ደግሞ ለብዙዎቹ መትረፍ እንድችል በቃ አላህን ዱዓ አድርጌ ነው የመጣሁት ደሴና ኤክስፒሪየንሱ ደግሞ ሞር እንዳልወጣበት አደረገኝ። ወደ ሞዴስ ማምረት ወይም ደግሞ የሴቶች የንጽህና መጠበቂያ ማምረት እንድትገቢ ያደረገሽ አንቺ ላይ የደረሰ አንድ ችግር ነበረና እስኪ እሱን ወደ ኋላ ልመልስሽና 9ኛ 10ኛ ክፍል እያለሽ ምንድን ነበር የገጠመሽ? ያው ሃይ ስኩል ያለሁኝ ይሄ ከባድ ፍሎ ከሚፈሳቸው ሰዎች አንዷ ነበርኩኝና በቃ ፔሪድ ድንገት ሲመጣ ፈተና አቋርጬ ወጥቼ አውቃለሁኝ። በቃ ፔኑን የማልችለው አይነት ፔን ነው። ፓድም ባረግ አልፎት ዴስኩን ይነካብኝ ነበር። በቃ አደራረጉ ራሱ በስነ ስርዓት ራሱ መጀመሪያ የመጣብኝ ጊዜ አላቅም። ምክንያቱም ከወንድ ወንድም ታላላቆች ወንዶች ናቸውና ከነሱ ጋር ኳስ መራገጥ ምናምን በቃ የወንድ ጨዋታ ስጫወት ነውና ፔሬድ አየሁ ስትይ አሁን ቀስ በይ እንደ ድሮ አይዘለል ምናምን ነገር መጣ። ፓድ ራሱ ሳርግ መጀመሪያ የሚያጣብቀው ነው ወደ ላይ አርጌ ገልብጬ ነበር ሁሉ ያረኩት አላቁም። ያው ከኤክስፒሪየንስ ነው። ግን ካወኩት በኋላ ራሱ ፓዱን ደራርቤን ባረግ አልፎ ዴስክ ይበላሽ ነበር። ቦሌ ሃይ ስኩል ነው የተማርኩት። የዛ ጊዜ ዴስክ ከክላስ ይሰረቅ ነበርና ዴስኩ እንዳይሰረቅ በሽቦ ይታሰራል። በሽቦ ፈተሽ አትሄጅም። እኔ ጓደኞቼን ጠብቃለሁኝ ከሌላ ክላስ መጥተው እስከምንሄድ በውይይት ነው የምትመጪው። እንዲ ተፋተሽን ስትወርጂ ልብስሽ ይታያል። ጓደኞቼ መጥተው ሹራብ ሰጥተውኝ ቤቴ ድረስ ሸኝተው ስወርድ ራሱ እንዲሸፍኑልኝ አድርገውኝ ከዛ ሳምንት 15 ቀን ከዛም በላይ አልመጣም። በቃ ለምን ዴስኩ ኢዝ ሪማይንደር ለኔ ስወጣም የሚታያለ መሸማቀቁ አለ። ምክንያቱም በነፃነት የምታወሪው ነገር አይደለም። በዛ ምክንያት አሞኝ የተለያየ ምክንያት እየሰጠሁኝ ከትምህርቴ ብዙ ቀናቶች ቀር ነበር። እናቴንም ላለማስቸገር አንድ ፓድ አልበቃኝም ብዬ ሌላ ወጪ ላለመጠየቅ ረጅም ሰዓት አረግ ነበር።
ፓዱን እንዳለ መናገርሽ ስለ ፓድ የዛ ጊዜ ኢንፌክሽን ሲጀምረኝ ደግሞ ኢንፌክሽን አሞኛል እዛ ቦታ ማሳከክ መቁሰል አለ ማታወሪ ስለሆነ ዝም ብዬ አሳለፍኩት ለካ ያኛው ውስጥ ቲዩብሽ ላይ ኢንፌክሽን ይሰጣል እስከ ኢንፈርቲሊቲ አለመውለድ ደረጃ ነው የሚያደርስሽና እንዳልኩሽ እዚህ ሀገር መጥቼ ልጅ ለመውለድ ትዳር ለመመስረት ስል ተደጋጋሚ የሆነ ሚስከሬጅ አጋጠመኝ ኤክቶፒክ ፕሬግናንሲ የሚባለው ከማህፀን ውጭ እርግዝና መንገር ማልችለው ህመሙ ይሄ ነው ብለሽ ማትነግሪው ነውና በጣም ቶርቸሪንግ ነበር ህይወትሽን ለማትረፍ ትቦሽ ተቆርጦ መውጣት ነበረበት ያ ትቦ አንድ ትቦ የተቆርጦ ወጥቶ እንኳን ስነቃን ኤክቶፒክ ፕሬግናንሲ ምን እንደሆነ አላቅም በቃ በጣም ኃይለኛ ህመም ውስጥ እንደሆንኩ ነው ማቀውና ዶክተሩም he was not compassionate ምንም ርህራሄ ባልተሰማው በቃ ካሁን ወዲያ የመውለድ ቻንስሽ 60% ነው ወይ አይቪፍ ወይ ምናምን ካልሆነ አንዱ ትቦሽም እንደዛው ኢንፍሌት ሆኗል ላይክ ይሄ ዲፍሌት የሆነች አላት ተስካር ብሎ ሲነገር ከሱ በላይ የሱ ንግግር ነበር የሰበረኝና ያው ለካ የመጣሽበት መንገዶች እዚህ ጋር ሊያደርስሽ ነው እኔ ከተማ ሆኜ እንደዛ አይነት የንጽህና መጠበቂያ ፓድ እየተገዛልሽ በእውቀት ችግር ይሄንን ዋጋ ከከፈልኩኝ ያለ ምክንያት አይደለም ከወንድሜ ሚስትም ጋር ያወራ ነውና የሌሎቹን ደግሞ ምን ይሆናል ብለሽ ደግሞ ራሴ መጥቼ እዚህም ዩኒቨርሲቲዎች ትምህርት ቤቶች ስንሄድ የሚነግሩኝ ኤክስፒሪየንስ ከዩኒቨርሲቲ ዶርም ፍራሻቸውን ከመቁረጥ ካልሲ መጠቀም ዴፊኒትሊ እኔ ክላስ እንደማልሄዱ ይሄዳሉ ምክንያቱም አብዛኞቹ የከተማ የክፍለ ሀገር ችግር ይመስለናል ነው የከተማ ችግርም ያለው ነው ምክንያቱም ዋጋ ውድነት እየመጣ ነው አብዛኞቹ ደግሞ ያናገርኳቸው ከክፍለ ሀገር ነው ብር እየተላከላቸው የሚኖሩት የነበረውና በኮንፍሊክቱ ምክንያት ብር የሚልክላቸው ስለሌላቸው በቃ ያስለቅስሻል የሚያወሩሽ ነገርና ለሁሉ መድረስ ባትች እሱ ብቻ ይመስልሻል ሰተን ስንወጣ ጽዳት ይጠይቅሻል ዘበኛው ለልጄ ይልሻል ይሄን ያህል ነው የሚያስፈልገው በማለት ያላቆምኩም ከባንክ ስፖንሰር ፍለጋ ያንኳኳሁኝ አሁን ላይ አልহামዱሊላህ አሁን 24 ጨመረን እስከ 26000 ሴቶች ድረስ ደርሰናል አሁን 5ኛ ዓመታችንን ይዘናል በጣም ደስ ይላል ያው እንግዲህ በልጅነትሽ 9ኛ 10ኛ ክፍል ተማሪ እያለሽ ረጅም ሰዓት ሞዴስ በመጠቀምሽ ምክንያት ነው ይሄ ነገር ያጋጠመሽና ያው አንቺ አቅሙ ስላለሽ ወይ ደግሞ በዛ ጊዜ ማድረግ ስለቻልሽ ወደ ውጭም ሄደሽ እንደታከምሽም ስለሰማሁኝ ነውና ህክምናውን አግኝተሻል ግን ይሄን የማያገኙ በጣም ብዙ ሴቶች ይኖራሉ ረጅም ሰዓት እንዳልሽው ደግሞ ካልሲም የሚተኙበትን ፍራሽም እስከ መጠቀም ድረስና ብዙ ሪሰርቾችን ሰርተሻል እስኪ ስለሱም ብታጫውቺኝ ደስ ይለኛል እንዳልኩሽ ነው እኔ ከተማውኝነቴን ላለማስቸገር ነው ያልኩሽ ስለ ፔሪድ አሁን ለልጄ ፔሪድ ሲመጣ ያላትን የሚሰማትን ስሜት እኔ በግልጽነት ስላለፈብኝ አወራታለሁኝ በቦርሷ ራሷ አንድ ሊመጣባት ሲል አሁን ገና አላየችም ግን ሬዲ እንድትሆን ፓድና ፓንት እንኳን ቢነካባት ቦርሷ ውስጥ መኖር እንዳለበት ሁላችን አዌርነስ የለንም ነበር ያነ ድንገት ይመጣል ትደነግጫለሽ አንዳንዱ ሰው ቆስሎ የደማ ነው የሚመስለው አዌርነስ ይሄ ካለ መነጋገር ባዮሎጂና ጂኦግራፊ እንኳን ስንማር ባዮሎጂ ክላስ ራሱ ስንማር በቃ ፔሪድ ገና ክላስ ሲመጣ ሁሉም የሚያፍርበት ምናምን ነበር ስለዚህ ሴቷም በእርግጠኝነት የሰማችው ሰብጀክት አይመስለኝም አናወራውም ግልጽነት ስለሚጎል ነውና ያን ምልሽ አሁን ካልሲ ምናምን ወደ ገጠር ስትገቢ ከቤተሰብ መገለል አለ እንደ ሀገር 7 ቀን ፔሪድ እስከምጨርሽ ቤተሰብ ጋር ተቀላቀይም ውጭ ላይ ያሳድሩሻል እንደ ጋዜጣ ኩበት በቃ ማመን ማትሽው አይነት አንዳንዱ አመድ ቆፍሮ ይቀመጣል ምን ሊያመጣ እንደሚችል እንግዲህ መገመት አያዳግትምና እንኳን እንደዚህ ይሄ እኔ ኳልኩሽ ኢንፌክሽን ያልተናገርኩ ነው ያ ደግሞ ምን አይነት ውስጥ ጋር ነው የሚገባው ሴንሲቲቭ ፓርት ነው መጠቀም ያለብን ኢቭን ፓድ ቢኖርም እኔ አሁን በየስንት ሰዓት መቀየር እንዳለብኝ ስለማናቅ ነው ሞዴሱን ሰርቶ መስጠት ብቻ ሳይሆን በተቻለ መጠን እኔ ይሄ ሁለተኛ ልጄ ነው ሃንስ ዊስኬር የሚለው ድርጅት ከነ ኢንስትራክሽኑ ከነ ሎጎ ሁሉንም እኔ ነኝ የሰራሁትና በተቻለ መጠን እኔ መድረስ ማልችልበት ላይ በጽሁፍ በአማርኛም አርገሽ ከመጠቀማቸው በፊት ምን ማድረግ እንዳለባቸው በየስንት ሰዓት መቀየር ያለባቸው አገልግሎቱን ደግሞ እስከ አመት ከ6 ወር 2 ወር በኋላ ሲጨርስ እንዴት ማስወገድ እንዳለባቸው ሁሉን ኢንስትራክሽን እንጽፋለን ትልቅ መንገድ ይቀረኛል ከተማ ላሉትም አፓርገሽ አዌርነሱ ላይ በጣም ብዙ መንገድ ይቀረኛል ነገር ግን እስካሁን በመጣሁባቸው መንገዶች ላይ እዚህ ከተማ ሲሆን ክፍለ ሀገር መሄድ አጋጣሚ በኖረኝ እኔ ትምህርቱን ሰጣለሁ ስልጠናውን ሰጣለን ሚኒስትሪያል ሃይጂን ማኔጅመንት ይባላልና ቮለንቲር ዶክተሮችን አብዛኞች ጊዜ ያናገርኩኝ ስለ ሴት ልጅ የንጽህና ሰውነቷ ፔሪድ ማየት ማለት ምን ማለት እንደሆነ እንዲሁም ደግሞ
ወንድ የማህበረሰቡ አካል ስለሆነ ወንዶችም አዌርነሱን አውቀው ፔሪድ ቢሆን ሹራባቸውን እንዲሰጧት ከመሳቅ ከማሸማቀቅ ውጪና አዌርነስ ይሄ የመረዳት ኤሪያው ላይ በጣም መስራት አለብን። እሱንም በጎን እንሰራለን። ፓዱን ሰጥቶ ዞር ማለት አይደለም። የግል ስልክ የራሱ ፓድ ፓኬጁ ላይ አለ። ኤኒ ጥያቄ ሲኖራችሁ ደውሉ እያልኩኝ አብዛኞቹ የክፍለ ሀገር ይደውላሉ። መቼ ነው የምትመጪው ይላሉ። በቃ እናታቸውን እንደማያስቸግሩ ትምህርት ቤት አለመቅረታቸውን ስትሰሚ ምሰሪው ነገር ትርጉም እንዳለው ስታቂ ደስ ይልሻል። ረጅም መንገድ እየሄድን ነው ግን ያው እንግዲህ ሕክምናውን ባደረግሽ ሰዓት ወደዚህ ስራ እንድትገቢ ያደረገሽም ከልጅነት የመጣብሽ ችግር ነውና ምን ተሰማሽ? ግን መውለድ አትችይም ማለት በጣም ከባድ ይመስለኛል። ብዙ ስራሽን ትተሽ መተሽ ትዳር መስርተሽ ከዛ ደግሞ እንግዲህ ረጅም ጊዜ ተደጋጋሚ ይመጣል ተብሎ ያልታሰበ ነገር ሲመጣ ምንድን ነበር ስሜቱ? እንዴት ተወጣሽው? እንዳልኩሽ በቃ ከዛ ከህመሙ ነቅተሽ መትረፍሽን ስታይና እኔ እውነት በዚህም በሚዲያም ብናገር ደስ ይለኛል። አውቃለሁ አገራችንም ያለንበትም ሁኔታ ሁላችን ችግር ላይ ነን ያለነው፣ ግን ሰውነት የሚባለው ነገር አለ። ከህመም ስትነቂ አሁን የሆነ እንዴት ነው መርዶ ሲረዳ አስተዛዝነሽ ምናምን ነው አይደል? ይሄ ከመርዶ አይተናነስም። ግን the way ያ ሐኪም የገለጸብኝ አገላለጽ is just like more የሚያመው እሱ ነበር። እኔ እምነት ባይኖረኝ በአላህ ላይ ባልደገፍ የዛ ሰዓት እውነት ለመናገር በጣም ደንግጫለሁ። ያው የሚሰማሽ ነገር አለ ማለት ማንም አግብቶ ፍሬው ማየት ይፈልጋልና ያን ማግኘት አልችልም ለማለት ትንሽ በአዘኔታ እንኳን ቢናገርሽ ያን ያህል አያመም ነበር። ግን ሁሌ የምናገረው ነው በጣም ፈጣሪን ሳናገር እንደ ሰው አንቺ እንደማወራሽ ነው የማወራውና አላህዬ እኔ ልጅ ትሰጠኛለህ ስሟንም ኢማን ነው የምልሃት። ኢማን ማለት እምነት ማለት ነውና አንድ ሴት ልጅ ይኖረኛል እል ነበር። በቃ እንደዛም ሆነ አንድ ቲዩቤ እንደዛ ሆኖ ኢቭን እንደዛ ከተባልኩ በኋላ ሁለተኛ እርግዝና መጥቶ ሁለተኛ ኤክቶፒክም ሆኖብኛልና በዛ መከራዎች ውስጥ ሁሉ እኔ እምነቴ ምንም አልተዛነፍም። በቃ አንድ ሴት ልጅ ይኖረኛል በቃ። አሁን ለዛ ነው ሎጎ ብዙ ቦታ ላይ ሲሄድ ባነሬም ላይ አለች። ምክንያቱም የሰው ልጅ በማንኛውም አይነት እምነት ውስጥ ይኖር የሚፈራውና የሚያምነው አካል ያስፈልጋልና የኢማን የእምነቴ ውጤት ናት። ለዛ ነው ኢማን ያልኳት። እኔስ አንድ ልጅ ሰጠኝ ሀዋባውስ ድምጽ የሌላቸው እኔ እድሉ ስላለኝ ነው የምናወራው ይሄንን አይደለ? የስንቱ ችግር አለ። ከዛስ ኢንተርቪው ላይ እንደዚህ ሚዲያ መውጣት ከጀመርኩኝ ብዙ ሰዎች ኢንቦክስ የሚያደርጉልኝ እኔም እንዳንቺ ሆኜ መውለዳትሽም ተብዬ በቃ ሁሉንም ሼር ስታደርጊ ለካ እኔ ብቻ አይደለሁም ትያለሽና የመጀመሪያው ጊዜ ያመሻል፣ ግን ያንን እንድወጣው ያደረገኝ እምነትና ጸሎት ነው። እንዲህ አይመስለንም ማለት ረጅም ሰዓት አሁን ሞዴስ መጠቀም እንደዚህ አይነት የከፋ ችግር የሚያመጣብን አይመስለንም። በስራ ጉዳይ ወይ ትምህርት ቤትም ሆነን ይሆናል ረጅም ሰዓት ላንጠቀም ይችላል። አሁን ላይ ደግሞ እንግዲህ የሞዴስ ዋጋ ምን ሰማው ነው በጣም እየተወደደ ነው ያለውና አንድ ሴት አንቺ በሰራሽው ሪሰርች ወይም ደግሞ እስካሁን ባለሽ ኤክስፒሪየንስ ምን ያህል ጊዜ መጠቀም አለባት አንድ ሞዴስ? ጥሩ ጥያቄ ነው የጠየቅሽኝ። የብዙዎቻችን ግንዛቤ እጥረት እሱ ነው። ምክንያቱም 10 ፓክ ሲኖርሽ 10 ፓክ ከሆነ የምትገዢው ከሱቅ ከ4 እስከ 6 ሰዓት ይባላል። ከ4 እስከ 6 ሰዓት ካልሽ ወይ 2 ቀን ወይ 3 ቀን ነው አንዳንድ ሰው የፔሪዮዱ 5 ቀን የሚቆያለ 7 ሰዓት የሚቆያለ። ያ ማለት 2 ፓክ ነው የሚያስፈልጋት ማለት ነው የሚጣለውን። ለዛ ያንን ፓክ የመግዛት አቅሙ የሌላቸው በገበያም ችግር ምክንያት ረጅም ሰዓት ያደርጉታል። ደወይኔ ማድረግ የነበረው በቃ እንደምንም አብቃቅች፣ ግን ፓዷ ቀጭና አስቢ ይሞላና እስከ መንጠልጠል ደረጃ ይደርሳል። ላይክ ፍሳሽ የሚችለው ይሄኛው ጥሩነቱ ምንድነው? እርጥበትና የሞላ ሲመስልሽ ሄደሽ ውስጡ ያለሽ ቦርሳ አላት ጥፍጥፍ አድርገሽ ታስቀምጭና አጥበሽ እድሜ ለውሃና ለፀሐይ አድርቀሽ ድጋሚ ትጠቀሚዋለሽ። ያ ነው የግንዛቤ እጥረት ነው። ሁሉም ቦታ ስል እስከ ስንት ሰዓት ነው ማድረግ መቀየር ያለብን ይላሉ፣ አይነግሩም። ምክንያቱም እንዳልኩሽ 10ሯን የማብቃቃት ላይ ነን ያለ ነው። አሁን በየሶሻል ሚዲያም እየተወራ ያለው የዋጋ ውድነቱን ነው። ሁሉም ቤት እያንኳኳ ያለ ችግር ነው። አንቺና እኔ ብቻ ሳይሆን አንድ ወንድም እህት ያለው አለ፣ አባት ለልጁ 3-4 ልጅ ያለውን አስቢ ባለብን የኑሮ ስለይሄኛው ተጨማሪ ሲሆን በሌሎች አንድ የትምህርት ሚኒስቴር አብረን የምንሰራው ወዳጅ አለን። ኢትዮጵያ ብቻ ናት እንደ ቅጦት ዕቃ ሞዴስ የሚተዋወቀው በቴሌቪዥን ይላል። ሌላ ሀገር በነጻ የመሰጠት ደረጃ ስላለ ትምህርት ቤት ውስጥ አክሰስ ስላለ እኔ ትምህርት ቤት ውስጥ ኢመርጀንሲ ወር ሰምቲንግ ቢኖር ሄጄ መጠቀም ብችል ኖሮ በየትምህርት ቤቱ መኖር ያለበት ነው። ከጤና ሚኒስትርም ጋር አብረን እየሰራን ነው ያለ ነው። የተለያዩ ኤንጂኦ የውጭ ድርጅቶች ደግሞ አሁን ላይ የሴቶች የንጽህና መጠበቂያ ማህበር ራሱ አቋቁመን፣ ምክንያቱም እኔ እንደ ኢንዲቪጁዋል ሄጄ በር ባንኳኳ
ከአንድ ሰው በህብረት ሆነሽ ስትሄጂ ይረዳሻልና ኤፍዲ የሚባል የፍሬንች ዴቨሎፕመንት ካምፓኒ እኛን 2 ዓመት ሙሉ ከሪሰርች ጀምረሽ ከጥናቱ ጀምረሽ አሶሲዬሽኑን ሴታፕ አድርገን የሚመለከታቸው የመንግስት አካላት ከገንዘብ ከታክስ ጀምረሽ ፋይናንስ ሚኒስተር ሁሉም ባንኮች የሚባሉትን ከሴቶች ማህበራዊ ሚኒስትር ከሳቸው ጋር የሆነን እስከ 6 ወር ውስጥ ዲስካሽን አለ። ምንድነው ለውጥ የመጣው? ታክሲ ቀነስ ተባለ፣ ታክስ ተቀንሷል። ቡና ደረሰን። ቡና እንደምወድ ማን የነገረሽ ግን? በባዶ ቤት መቼም አልቀበልሽ። እናቴ ተባረኪ። እናመሰግናለን። እና ያው መንገድ ላይ ነን ያለነው። የታክሱም ችግር ነው። ታክስ ከ30 10 ወረደ ተባለ። ይሄ ዋጋው እንደምታየው ነው ባለው። አሁንማ ያው ባለው በትራምፕን በጦርነቱ ምክንያት የኛ የኤክስኪውዝ ነው የምንፈልገው። ጨመረ፣ እሺ ጦርነቱ ቢያበቃ ይወርዳል መልሶ ወይስ በዛው ይቀጥላል? የሰው ሁሉ ወሬ እሱ ነውና መንግስትም ነፃ ፓድ የሚል ላስት ይር አውጥቷል። ግን ያው ገና መንገድ ይቀረዋል። በየትምህርት ቤቶቹ ምገባ ፕሮግራም እንደተደረገው ዩኒፎርም እንደተሰጣት ነፃ ይሰጣት ተብሏል። መንገድ ይቀረናል። እኛም አምራቾች ሀገር ውስጥ ያለነው መበረታታት አለብን። ሲስተሙ ስትራክቸሩ የሚያበረታታሽ አይደለም። ብዙ ጊዜ ለምን ገባሁበት ብዬ እምልሽ እንዳላቆም የሚያደርገኝ ሴቶቹ ናቸው። እኔ አብዛኞቹ ገብተው ያቆማሉ። ምን አለፋኝ ሽርጥና ሌላ በሰራ ያዋጣኝም ይሄ ሁሉ ቢሮክራሲ እየተባለና ነገሮቹ ስትራክቸሩ እየተመቻቸው አይደለም። ግን እንደተባለው አንድ ነገር ከልብሽ ስትወጁ ድራይቪንግ ፋክተር ሲኖርሽ ነው እንድትሄጅ የሚያደርግሽ እንጂ ያው እንዳልኩሽ ከ4 እስከ 6 ሰዓት ያክል ሰዓት በላይ ባይጠቀሙት ይመከራል። ከ4 እስከ 6 ሰዓት ቢሆን ይመከራል ነው። የእናንተ ምን ያህል ነው? አሁን እናንተ የምትጠቀሙት ደግሞ አለ የእናንተ የምትሰሩትና እስኪ ስለሱ ደግሞ እናውራ። ምን ያህል ሰዓት ነው የሚጠቀሙት? አጠቃቀሙ ምን ይመስላል? እየታጠበ ሲባል ደግሞ አሁን እንግዲህ የለመድነው ተጠቃሚውና የሚጣለውን ነውና ታጥቦ ሲጠቀሙት ደግሞ በደንብ እንግዲህ የሚያስፈልገው ይመስለኛል ንጽህናው በደንብ መጠበቅ አለበትና እስኪ ስለሱ ደግሞ ንገሪ። እኛ አሁን የምንሰራው ፕሮዳክት መሰለሽ ምንም አይነት ኬሚካል የለውም። ከኮተን ውስጡ ደግሞ ፍሳሹ እንዲመጥ የሚያደርግ ፎጣዎቹን ደራርበን ነው የምንሰፋው። ከዛ ደግሞ ከሞላ ላይክ ፍሳሹን ከመጠጠ በኋላ እንዳያሳልፍ ደግሞ ወተር ፕሩፍ የሚባል ማቴሪያል አለ። ሶ ወተር ፕሩፉን እናረጋለን። ያ ማለት ግን ከቆዳ ጋር ምንም አይነት ግንኙነት የለውም። አሁን ፓድ ስናደርግ ሌሎቹን ታያለሽ፣ በቃ የሚነካሽ ቆዳሽ ምን እንደሆነ ታያለሽ። ጨርቁ ነው፣ ከጨርቁ ጋር ነው። ፍሳሽን ቢመጣ ልብስሽ ላይ ጁስ መጠጥ አይደል የሚያደርገው እንደዛ። ግን ከፓንቱ ወጥቶ እንዳያልፍ ማያያዣ አለው። እንደሱ አድርገን ነው የምንሰራው። ምንም አይነት ኬሚካል የለውም። እሱ ደግሞ በእጅ ስለሆነ የምንሰራው ሁሌ የኢንስትራክሽን የመጀመሪያው አካል ምንድነው ከመጠቀሙ በፊት ይጠቡት በእጅ ሃንድ ሜድ ስለሆነ። ምክንያቱም ሌላ ሀገሮች ላይ ስቴጅ ትላልቅ በጣም ኤክስፔንሲቭ ነው። ስቴሪላይዜሽን ማሽን ገብቶ ምናምን እንደ ፓድ ግዝት አድርገሽ ነው የምታደርጊው። ሶ ስንሰጣቸው አጥቦ እንዲጠቀሙት ከዛ በኋላ ፍሳሽና እርጥበቱ የሞላ ሲመስል መጸዳጃ ቤት ሄዶ አለች አብረን የምንሰራት ኪስ ነገር እንደ ቦርሳ እሱ ውስጥ እንዴት ጠቅልለው እንደሚያስቀምጡ ከዛ ቤት ሄዶ ደግሞ ሲያጥቡት የፓንት የምናጥብበት የተለየ ትንሽ እጅ ማስታጠቢያ ነገር ላይ ውሃ እና ሳሙና በረኪና ብሊቺንግ እንዳይኖረው ኬሚካል ስላለው አይመከርም። በሳሙና ስዘፈዝፊው ይወጣል። በቃ ኬሚካል አትጠቀሚም። በደንብ አጥቦ ንጹህ ውሃ እስከሚወጣ ደግሞ ወጥቶ ንጹህ ውሃ እስከምናይ ድረስ ንጹህ መሆኑን ከታወቀ በኋላ ፀሐይ ላይ ታደርጋለሽ። ከዛ ፓንትም ቢሆን ስናረግ አንስተን ድርግ አናረግም፣ ታራግፊዋለሽ። እጥፍ አድርገሽ ፓንት የሚያስቀምጡበት የብቻ ቦታ ላይ እንዲያስቀምጡት ነው ያው እኛ የምንሰጣቸው አጠቃቀምና ምንም አይነት እናቶቻችን አሁን እንደምትሰሚው አይነት ችግር እናቶቻችን ላይ እኮ የለም። ጋቢ ነበር የሚጠቀሙት ኦርጋኒክ አስቢው። ለምን ያህል ጊዜ ይሆናል አሁን እያጠቡ እየተጠቀሙት ምን ያህል ጊዜ ነው መጠቀም የሚችሉት? አንዱን ፓድ እናንተ የምትሰጧቸውን ሞዴስ ምን ያህል ጊዜ ነው መጠቀም የሚችሉት? ከአመት ከ6 ወር እስከ 2 አመት ድረስ መጠቀም ይችላል። 1 አመት መጠቀም ይችላሉ። ዋው! ምን ያህል ይዛል በዛ ውስጥ ማለት ነው? እኔ ሚኒማም ሪኳየርመንት በቃ የሚባለው በፓድ እንደዚህ የሚታጠቡ ስታመርቺ ሚኒማም 4 መኖር አለበት። አንድ የማታ 3 የቀን ነው። የማታ ስልሽ ወደ ኋላ ስንተኛ ፍሳሽ ኖሮ እንትን እንዳይል ከሌሎቹ ትንሽ እናረዝመዋለን። ሌላም ደግሞ ቲፕ እንሰጣለን። ሶፍት ጠቅልል አድርገው ከኋላ እንዲያረጉ በማንም ያንንም ብታረጊ ይሄን ብታረጊ፣ ምክንያቱም ሊክ ታረጋለሽ ስንተኛ።
ሶ 4 ፒስ ነው ያለው። ግን አንዳንዶቹ የሚያዙ 6 ቢያዙሽ 8 ቢያዙሽ ቁጥሩ መጨመር እንችላለን። እኔ ግን ከ4 አሳንሸሽ 3 ስሪ ምናምን ሲሉኝ አልሰራም። አይ በቃም አንዱን አጥበሽ አንዱ እስከሚደርቅ ቢያንስ ቅያሬ ያስፈልግሻል። ሶ አሁን ላይ የምንሸጠው ሚኒመም ሪኳየርመንቱ 4 ነው። 4 የሚይዘው ፓክ ነው የምንሸጠው። ስለዚህ 4ቱን ገዝተው ለ4 አመት መጠቀም ይችላሉ ማለት ነው። 4ቱን ገዝተው ለ2 አመት ለ2 አመት በየ6 ወሩ ነው የሚቀየረው ማለት ነው። አንዱን አጥበው የሚጥሉት ወይም ደግሞ ከተጠቀሙት በኋላ እንደ ፓንት ያጥቡታል፣ ይጠቀሙታል። እሱን እስከ 2 አመት ነው የሚጠቀሙት። ከ4 እስከ 6 ሰዓት ድረስ ሄቪ ፍሎ ያላቸው 4 ሰዓት ላይ ቢቀይሩት፣ ብዙ ፍሳሽ የሌላቸው እስከ 6 ሰዓት መጠቀም ይችላሉ። ሶ 4 to 6 hours ነው የሚባለው ሜዲካሎቹንም ስናማከር። ሶ በዛ ሂደት ላይ መቀየር ይችላሉ። ተደራሽነታችሁ እንዴት ነው? አሁን እዚሁ አዲስ አበባ ውስጥ ብቻ ነው ወይስ ደግሞ ወደ የክፍለ ሀገሩ እየሄዳችሁ ትሰጣላችሁ? እንዳልኩሽ አንቺም ይሄንን እድል ስሰጭኝ ግንዛቤውን ነው ያረግሽ እየሰጥሽ ያለሽው። ሶ በኢትዮጵያ የተለያዩ ክልሎች ይሰማሉ። ፕሮዳክታችሁን የት ነው የምታገኙት ሲባል ሱቅ እንኳን የለም የኔ ፕሮዳክት። በቃ ማምረቻ ደረጃ ወርክሾፕ ላይ ነው ያለው። ሄጄ ኦር ተረካቢ ሲኖረኝ ነው አንዳንድ ክፍለ ሀገሮችን በፖስታ እምልከው በኢትዮ ፖስታ እልካለሁኝ፣ ይረከባል። የሆነ ድርጅት ተረክቦ ለሆነ ትምህርት ቤት ቢያደርስልሽ ነው። ወደፊት ግንዛቤው ሲኖር እኔ ትልቁ አላማሽ ኦር ሰምቲንግ ምን እንዲሆን ትፈልጋለሽ ባል በቃ ሸምሱ ሱቅ ሄደሽ ይሄን ስጠኝ እንደምትዩ የኛ የሚታጠም ሞዴስ ወይ ሃንስን ወይ አዳይ ፓድስን አሉ አብረውን እህቶች የሚያመርቱ። ሶ እንደዛ ማርጠሽ ከአንዱ የምትመርጩ ፕሮዳክት ለመሆን ባለሱቁ ራሱ አያውቀውም ይሄ ነገር እንዳለ። አንቺ ሄደሽ ይሄንን ፕሮዳክት ስጠኝ ለማለት ግንዛቤው ከሌለ እንዴት ታገኘዋለሽ? ሶ እኛ ግንዛቤ መፍጠሩም ላይ ነን፣ ማምረቱም ላይ ነን። ሁሉም ነገር ነው እየሰራን ያለ ነውና ለዛ ነው እያደግሽ ነገሮች ኦፖርቹኒቲውን መንግስትም ነገሮችን ፋሲሊቴት ሲያደርግልሽ ለብዙዎች ተደራሽ ትሆኛለሽ። አሁን ላይ ግን አዲስ አበባ ውስጥ ብቻ ነው ምርታችን ያለው። እንደሚጠይቁት የተለያዩ ክፍለ ሀገሮች ደግሞ ያው እኛ እንልካለን። የተከበራችሁ ተመልካቾቻችን የትምሳሌት ሰዓት ላይ ነው የምትገኙት። አብራችሁን እንድትቆዩ አሁንም እንጋብዛለን። መልካም ቆይታ ይሁንላችሁ። ሀኒ እንግዲህ ብዙ እየተጫወትን ነው ያለነውና ትምህርት ለሌሎች ሴቶች ትምህርት የሚሆን ነው። እኔ አሁን ምን ያህል ሰዓት መጠቀም እንዳለብን ደግሞ አንቺ ደግሞ የደረሰብሽም ችግር ይሄንን ስራ እንድትሰሪ አድርጎሻልና አንድ ነገር ሰምቼ ነበረ። ይሄንን የሴቶች የንጽህና መጠበቂያ ለመስራት መኪናዋን እስከ መሸጥ ደርሳለች የሚባል ነገር እና እስኪ ስለሱ ብትነግሪኝ ደስ ይለኛል። ያ እንዳልኩሽ ለማገዝ ብዬ ስለገባሁኝ ሰው ቢዝነስ አጥንቶ እንደሚገባው ትርፍ በቃ ብዙ ነገሮችን በሂደት እየተማርኩኝ ነው የመጣሁትና ሰራተኛ ደሞዝ አለ፣ ኪራይ አለ፣ ብዙ ነገሮች ጥሬ ዕቃ ያስፈልግሻል። ሁሉም ይሄ ከቤትሽ በትንሽ ስትጀምሪው ቀላል ነው። ከዛ ስራው እየገፋ ሲሄድ መስፋፋቱም ሲመጣ በዛው መጠን ወጪዎች እየመጡና ያለኝ አማራጭ ሰራተኛም ደሞዝም ስራም ከመበተን ምንም ከማለት መኪናው ቢዝነሱን ሰስቴን ለማድረግ መኪና ይሸጫለሁኝ። ምን ያህል ሴቶች ናቸው አሁን እንዳልሽ እንግዲህ በእጅ ነው የሚሰራው ሞዴሱና አንቺ ጋርም ደግሞ ተቀጥረው የሚሰሩ ሴቶች አሉና ምን ያህል ሰው ነው ባንቺ ውስጥስ ያለው? አሁን ላይ ከፓርት ታይም ከሚሰሩት ውጪ 10 ነው ያሉኝ ሰራተኞች። ግን እንዳልኩሽ በዚህ የተንገዳገድኩኝ ነው እስካሁን 10 የደረስ ነው። ስራውም ትልቅ ስለሆነ ስለሚገፋሽን በደንብ አስፍቼ ነው መስራት መፈልገው። አሁን ላይ ከፓርት ታይም ስራ ሲኖር አንዳንድ ከሚያስጨምረኝ ውጪ 10 ናቸው። ሀናንን ወደፊት የት እንጠብቃት? በዚህ በንጽህና መጠበቂያ ነው አሁን ላይ ያለው ችግር የሴቶች ብቻ ሳይሆን አረጋውያኖች ሁሌ ሚዲያ እናንተ ማለት እኮ ትልቅ ስራ ነው የምትሰሩት፣ ድምጽ ናችሁና በጣም ማከብረው ቢኒያም እሱ ነው በጣም ለአረጋውያኖች የሚያደርገውና እንዳልኩሽ ካየሁት ችግር በመነሳት ነው ውጭ ሀገር አሜሪካ ሄጄ ስመጣ በአንድ የቤተሰብ አካል የነበሩ የአሜሪካ መንግስት አምጥቶ በር ላይ ነው ዳይፐር ዳምፕ የሚያደርግላቸው የአልጋ መከላከያውን ሁሉ ነገር። እዚህ ስትመጪ ሰው ሲቸገር ታያለሽ እና ከዛ ይዤ በመጣሁት ነው ፓተርን። እሱም እንደዚሁ ኢንኮንቲነንስ፣ ይሄ በአንዳንድ ሰው ዳያቤቲክ የስኳር በሽተኛ ሲሆን ሽንት መቆጣጠር ሲያቅተው አለ። በቃ እኛም እኮ እቺ ሴት ተማሪ ብለሽ አልሻት ኢቬንቹሊ ወደ አረጋውያን ነው የሚጠብቀንም እሱን ነው። እዛ ሴክተር ላይ ምንም እየተወራለትም እየተሰራለትም አይደለም። ለኢንኮንቲነንስ ነው የምሰራው። ላይክ ሽንት ኢንኮንቲነንስ መቆጣጠር የሚያቅታቸውን ነው። ሶ ወደፊት ሀናንን በምን ታያታለሽ ብትይኝ በቃ ትልቅ ማኑፋክቸሪንግ ቦታ ሆኖኝ በኦርደር ብቻ የምሰራው ሳይሆን የአረጋውያኖችም ራሱን ችሎ የሚሰራ የሴቶቹንም ለትምህርት ቤት እንዳይቀሩ ትምህርት ቤት ብለን እንላለን እንጂ ስራንም አፌክት ያደርጋል። ከስራም ሊቭ አሁን ፔሪድ ፔን ተብሎ ሁሉም ይወራል አይደለ? የህመም የለቅሶም እንደተባለው ፔሪድ ፔንም ሊቭ ኖሮት በየስራ ቦታ ራሱ የሚገኝ ፕሮዳክት እንዲሆን
ብዙ መንገድ ይቀረኛል አውቃለሁኝ። ግን ሃናን ሪታየር ስታደርግ እነዚህ ነገሮችን አሳክታ ከዛ በኋላ ልጄ ደግሞ ነግሬያታለሁ ሁሌ ይሄን ድርጅት በቃ ኢትዮጵያ ውስጥ የፔሪድ ፕሮብሌም አልቋል ሲባል ኢትዮጵያ ውስጥ ቢያበቃ ደግሞ አፍሪካ ውስጥ ያለ ችግር ነው የሚገርምሽና ኤክስፖርት የማረግም ሀሳብ አለን። መጀመሪያ የሀገሬን ችግር ልፍታና የችግሩ አካል የመፍትሄው አካል መሆን ራሱ ቀላል አይደለም። ሶ ትልቅ ቦታ ኖሮ እንዲሁም ደግሞ እኔ ጋር የሚሰሩት የኔን አጋዦች አሁን ሲወልዱ አብዛኞቹ ስራ ያቆሙና ተመልሰው አይመጡም። ምክንያቱም ልጃቸውን ቴክ ኬር የሚያደርግላቸው በዚህ በኑሮ ውድነት የምታየው የአገራችን ችግር ነውና ዴኬር ያለው ትልቅ ማኑፋክቸሪንግ ኖሮኝ እዛው ልጃቸውን እያጠቡ ምክንያቱም ምን ልጄን ሳሳድግ አጠገቧ ነበርኩ ምን ያህል ኢፌክት እንዳለው አውቃለሁ። ትልቅ በቃ ስትራክቸርድ የሆነ ማኑፋክቸሪንግ ቦታ ኖሮኝ በቃ እኔ ላይ የደረሰው ችግር መድረሱን አቁሞ በቃ ሴት ልጅ ትምህርት ቤት ሳታቋርጥ ባይ አረጋውያኖችም ሁሉም ቦታ ተቸገርን ሳይሆን በቃ አፎርድ ዋጋው ተመጣጣኝ ሆኖ ሁሉም ማግኘት የሚችሉት ፕሮዳክት ሆኖ አይ ቲንክ ያኔ ህልሜ የሚሳካ ይመስለኛል። እነዚህም ፕሮዳክቶች እንግዲህ የንጽህና መጠበቂያውን ካለምንም ክፍያ በነፃ እንደምታከፋፊ አውቃለሁና ያንቺ ጥቅም ምንድነው? ምክንያቱም በጣም ብዙ ስራዎችን ትተሽ ነው እዚህ ስራ ላይ ያለሽው ከደረሰብሽም ተጽዕኖ አንፃርና ያንቺ ጥቅም ምንድነው? በነፃ ነው የምትሰጪው ለተማሪዎቹ ለድርጅት የምትሰጪውና ጥቅምሽ ነው ያንቺ ምንድነው? እኔ አቅም የሌለው መታገዝ ያለበት ይታገዝ ነው። እንዳልኩሽ ግንዛቤ ሳይኖር ወጥቶ የሚሸጥ አይደለም። እውነታውን እንነጋገር ከተባለ የንጽህና መጠበቂያ ኤንጂኦዎች ናቸው ይህን ነገር ላይ አተኩረው እየሰሩ ያሉት። ኤንጂኦዎቹ ላይ ደግሞ ጨረታ ሲወጣ የምናሸንፈው አምራቾቹ ሳይሆን በመካከል ያሉ ነጋዴዎች ናቸው። እነዛ ነጋዴዎች ደግሞ ስለ ጥራት አብዛኛውም ግድ የሌላቸው ናቸው። በርካሽ በሆነ ንጽህና በሌለበት ቦታ ላይ ይመረትና ከኛ ዋጋ ባነሰ ተደርጎ ለገበያ ይቀርባል። ስለዚህ አንዱ መኪና እንድሸጥ ያደረገኝ እሱ ነው። ምክንያቱም ስራው ጠፋ። ማንም የንጆ ሜትም ጨረታም ብዙም ነገሮች እድሎች ሲዘጋጉብሽ ችግሩን ስላየሁኝ እንደ ሰው ምንድነው እንዴት ነው ማቆም የማልችለው የሚለውን የራስሽ መፍትሄ ትፈልጊያለሽ። በወዳጆቼ በሰው እንዲቁጭ ብለን ስናወራ ለምን ኮርፖሬቶችን አድሬስ አናረግም በሚል እንደ ባንኮች ያክል እንደ ዳሽን፣ አቢሲኒያ፣ እናት አሁንም ንግድ ባንክ ጠይቄያለሁ። ያንኳኳኝ ኮርፖሬቶችን የኢትዮጵያ ያለው ችግር ይሄ ነው ፒች ማለት ያው ስለ ድርጅትሽ ማንነሽ ምንድነው የምትሰሪው ያለውን ችግር ስታስረጃቸው ይላሉ። ብዙ ነገር ስፖንሰር ይደረጋል አይደል? ስፖንሰር አድርጉኝ። የኔ ከስተመሮች ኮርፖሬቶች ናቸው። እነሱ ያንን ፓድ ይገዙና ከዛ ስፖንሰር ካረገኝ ድርጅት ላይ ሄደን መጨረሻ ተማሪዋ ነፃ ይደርሳታል። አላማ እሱ ነው። የራሴ ሲስተም ነው። ችግሮች እንዳልኩሽ አላሰራ ያሉት አጋጣሚዎች በነፃ እንዴት ነው መድረስ የሚችለው? እንግዲህ ፓድ ተወደደ 120 እያልን ድጋሚ ጥቅም ላይ የሚውለው ስትገዙ በመጀመሪያ ዙር ርካሽ አይደለም። ሎንግ ተርም ስታባዡ ነው ይሄ ለካ ይሄ ርካሽ ነው የምትዩ። ስለዚህ ያንን ግንዛቤ አንቺ ቆመሽ ካላስረዳሽ ሄደሽ ሃንስ ስጠኝ አትዩም። ሱቅ ሄደሽ የምታውቂውን ነው የምትገዡ። ማስታወቂያ መስራት አለብሽ። ዛሬ ማስታወቂያ ለመስራት ምን ያህል ነው? እሱን ከማረግ ኪራይን በከፍት ጨርቅ በገዛ በቃ አሁን ነው ብዙ ውጣ ወረዶች ከገባው ከወጣሁ በኋላ እስር ቤትንም ከቀመስኩት በኋላ በስነ ስርዓት ህይወት ያስተምርሻልና ያው መንገዶች ሊድ እያደረጉሽ ነው። በነፃ ይደርሳቸዋል ተማሪዎች። አዎ ነገር ግን ያንን እንዲደርስ የሚያደርግ መሀል ላይ ኮርፖሬቶች ይገዙኛል ከኔ። አሁን ኤግዛክት ያንቺን ፕሮዳክት የት ማግኘት ይችላሉ? 4 ኪሎ ተስኒም ህንፃ 4ኛ ፎቅ ላይ አለን ወርክሾፓችን። ተማሪ ብለን አወራ ነው እንጂ አብዛኞቹን ሰዎች እሺ ቤተክርስቲያን ጸበል ምናምን እንዴት ነው ሲሉ ገዳምስ እናቶች አዩ ገዳምም ሲሄዱ እንዲወስዱ ብዙ ቦታው በቃ አሁን ስለ ፔሪድ ሴት የተባለች ሁሉ ግንዛቤው እንዲኖራት እንዲሁም ደግሞ ታውቂያለሽ አሁን ፔሪድ ካየን ጀምሮ እስከ ሜኖፖዝ እስከ ማረጥ ድረስ ሳይንሱ ያስቀመጠው እስከ 150 ኪሎ ፕላስቲክ ዌስት ነው ወደ አካባቢ ብክለት እየጨመረን ያለ ነው። ዛሬ ፕላስቲክ ተከለከለ አይደል? ነገም ደግሞ ለውጦች ሲመጣ አንዱ መቀነስ ያለበት ኮንዶሚኒየም አብዛኛው ፍሳሽ ብሎክ እያደረገ ያለው ፕላስቲክ ነው አይደል? የት ነው የሚጣለው? ዲስካርድ ሲደረግ ሄዶ 500 ዓመት አይበሰብስም። ኢንቫይሮንመንት ላይ ብዙ ግንዛቤ የለም። ይሄ መጠቀሙ ብቻ ሳይሆን ኢቭን ስትጠቀሚም ያ ፕላስቲክ ሄዶ እንዴት ነው ዓለማችን እየበከለ ያለው? ይሄ ትምህርት ሴትን ማብቃት ብቻ ሳይሆን ክላይሜት ኤስዲጂ ብሎ ይሄ የኤንጂኦዎች የሚያወጡት ብዙ ነገሮችን እኛ ለግንዛቤ ለአካባቢ ግዳጅ ስላደረገብን ነው። ፕላስቲክንም ፌስታል የተው ነው ፕላስቲክ ተጨምሮ ሃይላንዱ ተጨምሮ ፓድ ተጨምሮ
ምን አይነት ኢንቫይሮንመንት ነው ለልጆቻችን የምንሰጠው? ነገ ፕላስቲክ ነው የሚበሉት። ከዛ እንስሳቶቹም ሁሉም ነገር ያው ሳይድ ኢፌክት አለው። ካንሰር የሚባለው ነገር እየበዛ እየሰማሹ ትሄጃለሽ። ከየት ነው የሚመጣው? ከምንመገበው ነው። የምትመገቢው ኢንቫይሮንመንት ላይ ስትበኪው እንዴት አድርጎ ነው የሚመጣው? ረዥም ራሱ ሰርክል ነው የምታደርጊው ኢፌክት። እንግዲህ በጣም ትልቅ ስራ እየሰራሽ ነው ያለሽውና ለሴቶች ለአረጋውያን ትምህርት ቤት ላይ ደግሞ ማንኛውም ሴት ሳትሸማቀቅ እንደዚህ አይነት ነገር የተፈጥሮ ጉዳይ ስለሆነ ሲመጣ ሳትሸማቀቅ ሄዳ እንድትቀይርም የተቀየረውንም ደግሞ ሞዴስ በስነ ስርዓት ጠብቃ እያጠበች እንድትጠቀም በእውነቱ በጣም ሀኒዬ ትልቅ ስራ ነው እየሰራሽ ያለሽው። መንግስትም ደግሞ በደንብ አግዞሽ እንግዲህ ለብዙ ሴቶች ከአዲስ አበባ ውጭም እንደምትደርሺ እምነት አለኝ። ቀረ የምትይው ማስተላለፍ የምትፈልጊው መናገር የምትፈልጊው እንደው ገኒ ይሄን ሳትጠይቂኝ ቀርተሻል የምትይው ነገር ካለ እድል ልስጥሽ። እሺ ገኒ፣ ዋናውን ጥያቄ ነው ያነሳሽው። ሀናን ብቻዋን ረዥም መንገድ መሄድ አትችልም። አንቺ ይህን እድል ሰጥተሽ ግንዛቤው ይህንን ፕሮግራም ያዩት እንዲሁም ከካሜራ ክሮቹ ጀምሮ አዲስ ነገር እየተማሩ ነው። ሰው እንዳልኩሽ እውቀት ነው፣ ግንዛቤን ነው። ግንዛቤን መፍጠር የምንችለው ከኛ ከአንቺ ይጀምራል። የሃይማኖት ተቋማት ይጀምራል። በፔሪድ ሰዓት ቤተክርስቲያን ኦር ያ አትድረስ ሲባል እንደምትጠየፍ ሳይሆን ሪል ተርሙን ከሃይማኖት ተቋማቶችም ጋር መስራት እድል ነበረን። እኛ በፔሪድ ሰዓት ህመሙ ብቻ ሳይሆን ሆርሞናል ቼንጅ አለን። ብዙ ነገሮችን ባስተባበለ ነው። ስለዚህ ከዛ ጀምሮ ይሄ የተፈጥሮ ውደት እንደሆነ ወንዶችም የመጡበት ሁሉም የመጣንበት ሳይክል ነው እና ሁሌም የምናገረው ማላፍርበትም ዛሬ ስልጣን ደርሶሽ ቁጭ ብለሽ ስልጣን ላይ ተነስተሽ ስትሄጂ የመጣሽበትን አለመርሳት። አትሊስት ለማህበረሰቤ ምን አረኩኝ ብለሽ የኛ ምን ሰራውን እንስራ፣ የመንግስትን አካል እናግዝ ብለን ስንል ነገሮች ቢመቻቹልን ችግራችሁ ምንድነው ተብሎ መፍትሄው ብታረጊ መፍትሄው አካል ነን እንጂ ምንም ከዛ ተቃራኒ ምን ሰራ አይደለንም። ነገር ግን ሲስተሙ አብዛኛው ነገር የሁሉም ልስራ ብሎ የሚነሳ የስታርታፕ ችግር፣ የመስሪያ ቦታ ችግር አለ፣ አክሰስ ቱ ፋይናንስ ችግር አለ። ብዙ ነገሮች ሪፎርም ለማድረግ ረጅም መንገድ መሄድ ያስፈልጋል። ግን እስቲ ቁጭ ይበሉና በሚኒስትር ደረጃም ያሉት በሁሉም ቦታ እስቲ ይዩት። እውነት 3-4 ደረጃ ርቀት ስትሄጂ ወር ታዩ ሌላውን ሁሉ የምለው አንድ ቤትሽ እስከምትደርሺ ጉሊት ሸጣ የምታድር እናት ብታግዣት በማኪያቱ የምናጠፋው ነገር ነው። ማገዝን ሰፖርት ማድረግን ከራስ ይጀምራል። አካባቢሽን ከመቃኘት ይጀምራል። የመጣሽበትን አለመርሳት ነው። የመጡበትንም አካል ይሄኛው አይነት ችግር እያለፉበት ያሉት ነው። ስልጣናቸውን የሆነ ቼንጅ አርገን አለፍን ቢሉ መውለድ አትችልም እስከመባል አንድን ሴት የሚያደርስን ችግር ኦኬ አለ፣ ገንዘቡ አለ። እኔ የገንዘብ ችግር አይደለም፣ የግንዛቤ እጥረት ነው። ትክክለኛ ቦታው ላይ መዋል እንዳለበት ትምህርት ቤት እንዳትቀር አሁን የወጣ አዋጅ አለ። የአዋጅ በእርግጠኝነት ሲሄድ ትክክለኛ ጥራቱን የጠበቀ የንጽህና መጠበቂያ ለዛች ሴት መሰጠቱን ተያያዥነት ነው። እኛ ብቻችን ረዥም ለመሄድ እገዛ ያስፈልግሻል። ሚዲያው አንዱ ድምጽሽ ነው። እኔ ሳወራ አንቺ ብዙ ሰው እንዲሰማ ታደርጊያለሽ። መንግስታት አካላቶች አሉ፣ ማህበረሰብ አለ፣ ሪሊጂየስ ተቋማቶች አሉ። ሁሉም በማህበረሰብ እንደ ነውር አሁን አፍንጫሽ ላይ ንፍጥ ቢኖር እንደ ነውር ታያለሽ፣ እንባሽ ቢያለቅስ the same thing እኛም እዛ ጋር የመጣንበት ነው። እንደ ነውር ባይታይ ያ ነገር ግን እውነት ኬር መሰጠት እንዳለበት እውነት አንዳንድ ሰው እውነት መስራት የማይችልበት ደረጃ ሲደርስ በቃ እንደ ሞርኒንግ ሊቭ ፒሪየድ ሊቭ ተብሎ ቢሰጣቸው 2-3 ቀን ከዚያ ያንን ደግሞ አንቺ እኮ ይሄ ድርጅት ብለሽ እንድትሰሪ የሚያደርግሽ እንደ ሰውነት ሲያስብልሽ ነው። ያንን ሊቭ ሲሰርልሽ የቀረሽበትን ነገር ደግሞ እንደ ሴትነትሽ ኮምፐንሴት ታደርጊዋለሽ። ያ ሰውነት ቢቀድምላለሁኝና አይ ቲንክ እንደ ሰውነት ማሰብ ስንችል የሁሉም ችግር የአንቺ ችግር የኔ ችግር ነው ብለን ማሰብ እንችላለንና ሁሉም ተቋማቶች አንድ ላይ መድረኩም ተፈጥሮ እየተረዳዳሽ ችግሩን ብንቀርፈው ላለሁኝ። ማመስገን የምትፈልጊውስ አካል እንደሆነን ዛሬ እዚህ ቦታ ላይ እንድቆም ያደረገኝ ሰው አለ ወይ ድርጅት አለ የምትይው ማመስገን የምትፈልጊው አካል ካለ እድል ልስጥሽ? መጀመሪያ አላህን ነው የማመሰግነው። ያላሰብኩበት ስራ ውስጥ ትርጉም ያለው ስራ እንድሰራ በመንገዶቹም በጥፋቶች ውስጥም የመጣሁበት አላህ እናቴን ብዙ ነገር ከጀርባዬ እኔ ዛሬ ላይ እንድቀመጥ እሷ ስላለሽ ነው። አላህ እድሜና ጤና ይስጥልኝ እና እንዲሁም በቃ ወዳጆቼ ለኔ ጥሩ መልካም የሚያስቡት ቤተሰቦቼን
እንዲሁም በተቋማት ደረጃ ስትሄጂ መጀመሪያ በኮርፖሬት ሌቭል ራሱ ይህንን አይዲያ ተቀብሎ እሺ ብሎ ከ7000 ሴቶች በላይ እንድንደርስ ያደረገኝ ዳሽን ባንክ፣ እናት ባንክ፣ አቢሲኒያ፣ አሁን የምንሰራበት ንግድ ባንክ፣ ኮርፖሬት የተባለ ብዙ ባንኮች አሉ። ነገ እመጣለሁኝ ሀናን ማናት ሲባል ሳንኳኳ የእህቶችን ችግር ይዤ ነው የምመጣው። እነዛ በራቸውን ለሚከፍቱልኝ ለወደፊት ፓርትነሮቹ አንቺም ይሄን እድል ስለሰጠሽኝ ጸባይነሽ ቴንክ ዩ ሁላችሁም አመሰግናለሁኝ። እኛም በጣም ነው የምናመሰግነው። እንግዲህ በልጅነትሽ በደረሰብሽ ችግር ምክንያት አሁን ላይ በጣም ለብዙ ሴቶች እንድትደርሽ ሆነሻል የንጽህና መጠበቂያ በማምረትና ወደፊትም እንግዲህ ወደ ክፍለ ሀገር እንደምትደርሽ ተስፋ አለኝ። ለብዙ ሴት እህቶቻችንም የሚያስፈልግ ነው። በተለይ ደግሞ አሁን ላይ እኔ ይሄን ኢንተርቪው ከመስራቴ በፊት 4-5 ሱቆችን የመጠየቅ እድሉን አግኝቼ ነበርና የሞዴስ ዋጋ በጣም ጣራ የነካበት ነው። አፎርድ ማድረግ የማይችል በጣም ብዙ ሰው አለ። እንዳልሽው ደግሞ ረጅም ሰዓትም ደግሞ ወጪም ላለማውጣት ቤተሰብም ላለመጠየቅ የሚጠቀም ሰው አለና እንግዲህ አንቺን ፕሮዳክት ብዙ ሴቶች ጋር እንዲደርስ እኔ ምኞቴ ነው። ተመልካቾችም ይጠቀማሉ ብዬ አምናለሁ። በጣም አመሰግናለሁ። እሺ የተከበራችሁ ተመልካቾቻችን ፕሮግራማችን ይሄን ይመስል ነበረ። በሚቀጥለው ሳምንት በሌላ ተምሳሌት እስከምንገናኝ እስከ ሳምንት ቸር ቆዩልን። ቻው።